ስትለብስ አምሮብሻል የሚለው ትክክለኛ ልብስ ስትለብስ ሚስት ብትሆን እሱን ታውቱ። ይኸው የሄርሜላ ደጋፊዎች ሄዳችሁ አጣሩ። ወላሂ የሄዳችሁ አጣሩ። ሄርሜላ የራሷ ህይወት ያላት መቼም ይኸውልሽ ለአንድ ሌባ ብር ከምትልኩ እዛ ጋር ለአንድ ድሃ ብትሰጡ አጅራለ። በደማን ብር ምን ልከው እኛ እንዴ አሳይሻለሁ። ማታ ዳኒ ቤት ሄዶ አንበሳ እያወረደችው ማሪው ዋንዴ ምን ሆነሽ ነው? እናንተ ከልባችሁ ተመለሱ ውዶቼ። እኔ ማንንም ተሳለጨለ ለነሱ ብር ምን ልከው ምን አውቃለሁ። ጓደኞችሽ ናቸው። አንቺ ትኖሪበት አትኖሪበት አላውቅም። ማርያዳምጪኛ ያገባኝ ማንም ሲልኛ ያገባኝ ስለኛ እንዴት ስለዚህ ማንም የፈለገ ሰው መላክ ይችላል። ግን እኛ ያገባኝ ምን አይመለከተንም። አንበሳ ማለት ተመለሱ። እነሱ ለሚሰሩ ድራማ እናንተ እረፉ ነው። እኛ ያገባኝ ድራማም ሲሩ ምንም ሲሩ እኮ በቃ አያገባንም። በቃ እኛ እየተቀበልናቸው ነው። በዚህ እሺ፣ ትናንትና ለምን ትተውት ሄዱ? ይሄ ምንድነው? ተከታታይ ፊልም ነው። አዳምጪኝ እሺ። ከተለያዩ ተለያየን ካሉ አዳምጪኝ ማማሪ፣ ተለያየን ካሉ አመታቸው ነው አይደለ? አመታቸውም በሰበብ አስባቡ ይመጣሉ አይደል? ይሄ አይገባችሁም እንዴ እናንተ? አንድ ቀን ሳይሰሩ ውሎ ያውቃሉ? እስኪ ለራሳቸው የተለያየ ሰው በየቀኑ ምን ያገናኛል? እስኪ ራሳችሁ ለራሳችሁ ቆም ብላችሁ አስቡ። እየጠየኩሽ ያለው ማሪ እኔ ማለት ነው ሄርሜላ ከአብሪሽ ጋር ብትሆን እንደብቱን እኛ አይመለከተኝ። እኔ የሚወዳት እሷን ይደግፋታል። አብሪሽ እንደዚህ ሆነ ሩታ ለብትሽ ነው አይመለከተኝ። እዚህና ከርኩሽ ትላንትና ማለት ነው እየሰደቡ ነው የዋሉት። ምንም ባላሉ ያለፉት ነገር የእናንተ ልጆች ማለት ነው። እቺ ማናት ይባላል እናንተ እኮ ምንም ማያውቀው ጡት የሚጠባው ልጅ እያሰደባችሁ እየተቀጸቃችሁ የላችሁ። እስኪ እህቴ አንድ ነገር ልጠይቅሽ። አሁን ይሄ ህፃን ልጅ አዳምጪኝ። ይሄ ህፃን ልጅ ምን ኃጢአት ኑሮበት ነው ሞቷል ብላችሁ የፖስታችሁት? የእናንተ ገዳፊ ነው የሚሉት አይደለም? ፖስታችሁ እኮ ላይቭ ላይ ገብተሽ ማውራት ትችያለሽ። ልጁን ሰደቧት። ይኸውልሽ ሰደቡ ከማለት የእናንተ ግሩፖች ምን ይሰራሉ ነው የሩታ ገዳፊ አዳምጪኝ። ምን ኃጢአት አለበት ይሄ ህፃን ልጅ? ቀን በቀን ገብታችሁ የምታወሩት ቀን በቀን የምትሰድቧት ሩታ ነው። ከዛም ተርፎ አሁን ደግሞ ልጁን ትዘገዝቃላችሁ፣ ሞቷል ትላላችሁ። ታሪያ አትሩም እንዴ? በነገራችን ላይ አሁን ሞተ ቢሉ ቢዘገዝቁ ምንም ያምጡት ነገር የለም። 3 አመት ተቀረሙበት ነው። ለራሳቸው እናረግም እኮ ህፃን ምን ያውቃል? አንቺ አሁን ላይቭ ላይ ያንቺ ደጋፊ ሲያወራ አሁን እኛ ስናጠፋ አሁን እኛ እናንተ ጋር እየገብተን እየሰደብን አይደል? አሁን እኛ ውስጥ ላይ የሆነች ሴት ገብተን ለምን እንዲያረጋችሁ እንዲያትሆኑ ተው ትላላችሁ። ገባችሁ? አሁን ገብታችሁ እኛ ለፍላይ ያለም እኮ ህፃን ምናምን እንደዚህ የሚያረጉት እኛ ጋር የለም። እኛ እኮ ታራሰስ ደጋፊ ማለት ነው አለባችሁ። ታዲያ እናንተ ከሌላችሁ እኮ ይልሽ መናበብ አለባችሁ። አንደኛ የምትቃወሙትን የምትተቹትን አንድ ማለት የእናንተ ገዳፊ ተው ሲላችሁ መስማት አለባችሁ። ስህተት የሚሰራ ከሆነ የእሷ ገዳፊ ከሆናችሁ እናንተ ራሳችሁ እኮ ሩታን ስታጠፋ አብሽ ብቻ ነው በህፃኑ ነው እያወራሁሽ ያለው። በህፃኑ ነው በራሳቸው ገደል ይግቡ። ህፃኑ ለምን ያሞተው ሞተ ብላችሁ ሳዳብ እኔም አልፈልግም እውነት ለመናገር ጋርሳን ለምን እንትን ይላል ነው። እኔ ስለነሱ ዝሙት እንደፈለጋቸው ይሁኑ። አዳምጪ ማለት ህፃኑን እኛ ቤት ገብተን አይደለም ልጆቹ ግን ብዙ ልጆች ስለዘቀዘቁ እኛ አይደለም። ገባሽ? አሁን አንቺ ላይቭ ላይ ትገቢያለሽ አይደል? ላይቭ ላይ ስትገቢ አሁን እኛ ላይቭ ላይ ላጥፎ የሚያወሩ ልጆች የሉም። ምን ያላል እነሱ ቤት አልገባም። እናንተ አሁን ሰብሰብ ብላችሁ ትገባላችሁ። ስትገቡ ስለ ሩታ ነው ሁሌ የምታወሩ። አንድ ቀን ቁም ነገር አውርታችሁ እገር ፊት ማጨዝ እየገር ከቦታ ነው እገር ይሽብሮ ነገር ማጨዝ ዋለ እገር እየ አትከበሙ ውሽምትን ለምን አትመክሩም? ለምን አትመክሩም? ምን ቢለን ለእናንተ ሩታ መክሩ ትላላችሁ።
ውሽሜትን ከባላት ትዳር ነው የልጅ አባት ነው። እሱ አብርሽ ከወደዳስ ምን አገባን? በስንት መከራ የወደዳት ልጅ እናንተ ሲጀመር ድራማ ነው የሰሩና ተረጋጉ። ማንም እሱ ከወደደ እኛ ምን እናደርግ ነው ጥያቄ። ማስተዋል አለባችሁ። ማንም ሰው እንደዛ ፊልም ስለሰራባችሁ እናንተ ብራችሁ መላክ አለባችሁ እንዴ? ሀረኛ ብሩን ልክም ማታ ማለት ነው። ወላሂ ልንገራችሁ አዳምጡ። ማታ ምን እንዳሉ ሰምታችኋል? ለዳኒ ብሩን እንጨምርለት ሌላ ሰው ይጨምር ብለው እያወሩ ማለት ነው። ሌላ ሰው ይጨምር ብሩን ጨማምረንላት ብለው በውስጥ ገቡ። እንዴ ቤተሰብ የላችሁ እናንተ? ውሸት አይደለም። ቆይ ሳርና ኪያ ተረጋጊ። ሳርና ኪያ ተረጋጊ። ተረጋጉ። ቆይ አንቺ እረፉ፣ አትሰደደቡ። ቆይ ሳሪ ኪያ እንትና አንቺ ኪያ ሄርሜላ የምትባል ልጅቷ የኛ ሀገር ልጅ ናት። እሷን ማለት ነው ሩታንና አብራምን እንደፈለገች ታደርግ። ሩታንና አብራምን እንኳን አይኑን ጎልግላ ምንም ጎልግላ ታውጣ። ግን ማለት ነው ልጁን ብቻ አይኑን እንዲያደርም እንዴት እንዳደረገች አይታችኋል ሁላችሁ ማለት ነው። ልጁን ብቻ እንዳትነካ። አብራምን የሰራው ስራ ነው እንደፈለገች ታደርግ። ግን ማን እንደዚህ ያደርጋል? ሄርሜላ የምትባል የኛ ሀገር ልጅ አለች። ሄርሜላ የምትባል 8000 ምናምን ናት ፎሎሯ። እና እሷ ማለት ነው ላይፍም አንዳንዴ ትገባለች። እናንተ ቤቱም ስለምትገባ ልጁን እንዳትነካ ንገሩ ማሪ። ልጁን ብቻ አብራምንም ሩተንም ማለት ነው ማሪ የሰራውም ስራ ስለሆነ እንደፈለገች ታደርግ። ግን ልጁ ምስኪን ነው፣ አፉን ራሱ አልከፈተም ማሪ። እና ልጁን ትቶ ንገሩ በጌታ። ልጁን እንዴት እንዳደረገች አይታችሁ ከሆነ ሪፕ ላይ እየበሰተች ነው፣ አይኑን ጎልግ ላይ እየበሰተች ነው። ነገር ጥሩ አይደለም። እሱም ቢሆን አስቀምጣታለሁ ችግር የለውም። ግን እኔ እዚህ ጋር መናገር የምፈልገው ነገር ማንም ሰው ሩታ መዘግዘግ ኤርሜላ ማንም ሰው እኔ አልዘግዝቆ አልልም። ለምን ነገር ሁላችሁም ስለምንዘገዝቆ ማለት ነው። ግን እኔ በእናንተ በኩልም በእኛ በኩልም እኔ ትናንትና ማጥዴ እግዚአብሔር ነው የሚላችሁ የእናንተ ልጅ የሩታ ተጋጥ ይናልኩ አንዷ ምን አለች? እናትሽ ይበዳል። ከዛ እናትሽ ይበዳል ስትል አንቺ እናትን አትሰድም። ሰው ጥሩ አይደለም እንደዚህ አይነት ሲቲም ማለት ነው። እና ቆይ መሲ ቆይ እስቲ ተረጋጉ። እኔ የተሰቀልኩት ውስጥ ነገር ነው ወራ ነው። ሌሎቻችሁ ሳይለንት ሆኑ፣ በቃ ሳይለንት ሆኑ። መሲም ሳይለንት ያዢ፣ ማንም ሰው እንዳትመልሱ። እኔ ጥያቄ ልጠይቃት ነው የገባሁት። እኛ እንድትመካከሩ እኛ አንፈልግም። በቃ ልጅቷን እኔ ሳደብም አይደለም ምንም አይደለም። እሺ ቆይ መሲ እኔ ሳደብም አይደለም። እኔ ራሷን ኪያን የምጠይቃት ጥያቄ አለኝ። ሌሎቻችሁ ሳይለንት ሆኑ። ነይ የኔ ቆንጆ ነይ። ሌላ ነገር አምጪኝ። እኔን የሆነ ቤት ተሰቅለሽ ማለት ነው አንቺ ነገ ትወልጃለሽ። ተጋግሪ አይደለም ኪያ ውጪ ኪያ ማሬ